ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠበቀ ነው። በቂ የጸጥታ አካላት በአስቸኳይ ይሰማሩ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ወርቅ በዓለም አቀፍ ገበያ ላይ ከፍተኛ ዋጋ ታየበት። የሩሲያ ጀነራል በሞስኮ መገደላቸው ተነገረ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ሳልሳይ ወያነ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰማ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠበቀ ነው ያለው ፓርቲው በሽረ እንዳስላሴ የተፈናቃዮች የማቆያ ማዕከል የሆኑን በማስረጃ አቅርበዋል። በማቆያ ማዕከሉ የነበሩ የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባትየው እኔ የፓርቲ አባል አይደለሁም ብሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጸዋል። የፓርቲ አባል አይደለሁም ወርሃዊ መዋጮ አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸው ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲል አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጋምቤላና አካባቢዎች የተፈጠረውን ግጭት ተከትሎ የተፈጸሙት የሰብአዊ መብቶች ጥሰቶችና ስጋቶችን እየተከታተለ መሆኑን አስታውቋል። በዚህም በክልሉ የተፈጠረውን የሰላም መደፍረስ በፍጥነት ለማስቆምና ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። ኮሚሽኑ አሰባሰብኩት ባለው መረጃ የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኤጁሉ መገደላቸው ተከትሎ በክልሉ ግጭት መፈጠሩና የተኩስ ልውውጥ ሲካሄድ መቆየቱን ገልጸዋል። በዚህም ሳቢያ የሰዎች ህይወት መጥፋቱና የአካል ጉዳት መድረሱን የክልሉ መንግስትን የሰዓት እላፊ ገደብ መጣሉን ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስታት ተገቢ እርምጃን ሊወስዱ ይገባል ብለዋል። በተጨማሪም በማህበረሰቡ ተሰሚነት ያላቸው አካላት በማሳተፍ ውይይትና እርቅ እንዲካሄድ እንዲሁም ለተጎጂ ወገኖች ተገቢውን ሕክምናና ካሳ እንዲያገኙ መደረግ አለበት ሲል ገልጸዋል። ዛሬ በዓለም አቀፍ ገበያ የወርቅ ዋጋ ከመቼው ጊዜ በላይ ከፍተኛ ዋጋ እየተሸጠ ነው። ሮይተርስ እንደዘገበው ለዋጋው መጨመር ዋነኛ ምክንያት የአሜሪካ የፌዴራል መጠባበቂያ የወለድ ምጣኔን ይቀንሳል የሚለው ጠንካራ ግምት ነው። የአንድ ወቄት ወርቅ ዋጋ $4383.76 በመድረሱ አዲስ ታሪክ አስመዝግቧል። ባለፈው ሳምንት የወጡ መረጃዎች እንደሚያመለክቱት በአሜሪካ የስራ ገበያ ላይ የታየው ድክመትና የዋጋ ግሽበት መቀነስ ማዕከላዊ ባንኩ የገንዘብ ፖሊሲውን ለማላላት ምቹ ሁኔታ ፈጥሮለታል። በጂኦፖለቲካ ውጥረቶች፣ በንግድ ግጭቶችና በሚቀጥለው የፈረንጆች ዓመት የወለድ ምጣኔ ይቀንሳል በሚል ግምት ሳቢያ የወርቅ ዋጋ በዚህ የፈረንጆች ዓመት በ67 በመቶ ጨምሯል። ቀደም ብሎ በጥቅምት ወር መጨረሻ ላይ የወርቅ ዋጋ ከፍተኛ ቅናሽ አሳይቶ የነበረ ሲሆን በወቅቱ የአንድ ወቄት ወርቅ ዋጋ ወደ $4130.40 ዝቅ ብሎ ነበር። ታዋቂው ቢሊዮነር ኤሎን ማስክ የሰው ሰራሽ አስተውሎትና የሮቦቲክስ ቴክኖሎጂ እድገት ወደፊት ድህነትን ሙሉ በሙሉ እንዲያጠፋና ሰዎች ለወደፊት ህይወታቸው የሚያደርጉትን የገንዘብ ቁጠባ አስፈላጊነት እንደሚያስቀረው ገለጹ። ማስክ በቅርቡ በኤክስ ገጻቸው ላይ ባሰፈሩት መልእክት ወደፊቱ ሁለንተናው ከፍተኛ ገቢ የሚባል ስርዓት እንደሚመጣ ተንብየዋል። ይህ ማለት በቴክኖሎጂ አማካኝነት የሚመነጨው ሀብትና ምርት ለሰው ልጆች ሁሉ በበቂ ሁኔታ ስለሚተርፍ ባህላዊ የስራ ባህል አስፈላጊነቱ ቀርቶ ስራ በሰዎች ፍላጎት ላይ ብቻ የተመሰረተ ምርጫ ይሆናል ብለዋል። ይህ አስተያየት የተሰጠው ታዋቂው ኢንቨስትመንት ባለሙያ ሬይ ዳሊዮ ለወጣት አሜሪካውያን አዲስ የቁጠባ አካውንት መክፈት አለበት በሚል ላቀረቡት ሀሳብ ምላሽ ነው።
ማስኬሬድ ዳሊዮ ሐሳብን በጎ ቢሆንም ቴክኖሎጂው ግን ህብረተሰቡ ስለ ገቢና ስለ ስራና ስለ ፋይናንስ ዋስትና ያለው አመለካከት መሰረታዊ በሆነ መልኩ እንደሚቀይረው አጽንኦት ሰጥተዋል። በተጨማሪ ማስክ ማሽኖችን አብዛኛው ጊዜ በሚያረክቡበት በዚያ ዘመን የሰው ልጅ የህይወት ትርጉሙን እንዴት ሊያገኝ እንደሚችል ትልቅ ጥያቄ መሆኑን ጠቁመዋል። ቴክኖሎጂው መሰረታዊ ፍላጎቶችን ከማሟላት ባለፈ ለሁሉም ሰው የተትረፈረፈ ህይወት እንደሚያመጣ ቢገልጹም ተቺዎች ግን የቴክኖሎጂ የሚያመጣው ሀብት ፍትሃዊ በሆነ መንገድ ለሁሉም ስለመድረሱ ጥርጣሬያቸው እየገለጹ ይገኛሉ። የሩሲያው ጀነራል በሞስኮ በመኪናቸው ውስጥ በተጠመደ ቦምብ ህይወታቸውን አጡ። የሩሲያ የምርመራ ኮሚቴ ከፍተኛው ጀነራል ህይወታቸውን ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ ቀጥሏል። በደቡባዊ የከተማዋ ክፍል በርካታ ተሽከርካሪዎች ወድመዋል፣ አሽከርካሪም ተጎድተዋል። ሌተናንት ጀነራል ፋኔል ሳርባሮቭ የኦፕሬሽናል ስልጠና መሪ እንደነበሩም ተነግረዋል። የግድያው ሁኔታ ምንድነው የሚለው የደህንነት ኃይሎች አሁን በማጣራት ላይ ናቸው ተብሏል። የዩክሬን የኢንተለጀንስ አገልግሎት በጉዳዩ ላይ እጅ ሊኖርበት ይችላል የሚል ጥርጣሬ ሞስኮ አላት። ሳርባሮቭ በመከላከያ ውስጥ ለከፍተኛ ባለሙያዎች ስልጠናን በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ የሚታወቁ ነበሩ። ለዛሬው የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።